ኢየሱስ ከግዙፍ መንፈሳዊ አካላት ይበልጣል ወይ? አዎ። እንዴት? ፈጣሪያቸው ነው። በጣም አስደናቂ ነው። ዲስከቨር ተደርጎ ያላለቀ ስንት ፍጥረት አለ ባህር ውስጥ ያልተደረሰበት ጥልቀት አለ። መሬት መካከሏ ኮር ነው፣ ማግማ አለ ምናምን ከሚለው የዘለለ በጣም ብዙ የጠለቀ ነገር አናቅም፣ አንደርስበትም፣ አልጨረስነውም፣ አክሰስ ማድረግ አይቻልም ብለን ትተነዋል። የተወሰነ ኪሎ ሜትር ቆፍረን ከዛ በታች የሆነ ድምፅ አለ ብለን የተመለስነው። የትኛውም ግዙፍ ነገር የተፈጠረው በክርስቶስ ነው። የተፈጠረ ነገር በሙሉ የተፈጠረው በክርስቶስ። ሰማይና ምድርን ፈጥሬያቸዋለሁ አለ እግዚአብሔር። በእጄ ምድርን መስርቻለሁ፣ ሰማይን በቀኝ እጄ ዘርግቸዋለሁ። ስጠራቸው ይቆማሉ ማለት በወሰንኩላቸው ቀን ይጠፋሉ። መስራቻቸው እኔ ነኝ፣ ሰሪያቸው እኔ ነኝ፣ አድራጊያቸው እኔ ነኝ። ስለዚህ ክሪኤተር ብቻ ሳይሆን ሰስቴነርም እሱ ነው። እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ በኩል የምድርን መሰረት አኑሯል። ጌታ ኢየሱስ ክርስቶስ የምድርን ፋውንዴሽን ያስቀመጠው እሱ መሬት እንዳትነቃነቅ ባለችበት ቦታ ላይ እንድትጸና የመሰረታት እሱ ነው ይላል። ምድርን የመሰረተችው አለ የኔ እጅ ናት አለ። በምጠራቸው ቀን ይላል። ከአፉ በሚወጣ ትኩሳት ያጠፋቸዋል እኮ ነው የሚለው። ከአፌ ነው የማወጣው አለ። ሰማይና ምድርን ለማጥፋት እግዚአብሔር እጁን አይልክም፣ እፍ ነው የሚለው። ከየትኛውም ፍጥረት ይበልጣል። ሲጀምር መላእክት የነሱ ሴንተር ኦፍ ወርሺፓቸው ክርስቶስ ነው። እንኳን ሊነጻጸሩት አይደለም የሚያመልኩት አምላካቸው ኢየሱስ ክርስቶስ። እንደ አብና እንደ መንፈስ ቅዱስ ሁሉ እየሰገዱ ቅዱስ ቅዱስ የሚሉት ኢየሱስ ነው። ስጋ ለብሶ መሬት ላይ ስለመጣ ነው ይሄ ሰውዬ ጌታ ኢየሱስ ክርስቶስ ከመላእክት ይበልጣል እያለ ለማስረዳት እየተጨነቀ ያለ። አሁን የሚነግራቸው ደግሞ ከየትኛውም ከተፈጠረ ፍጥረት ይበልጣል። የፍጥረቱ ሁሉ ፈጣሪ ራሱ ነው። ጅማሬ ያለውን ነገር በሙሉ እግዚአብሔር የጀመረው በልጁ ነው። እርሱ ለዘመኑ መጀመሪያ የለውም። መንግስት ወይንም ዙፋን አገዛዝ ስርዓት ማንነት ነው አይደል? ዙፋን ወንበሩ አይደለም። ወንበር የለውም እግዚአብሔር። ሁላችን እኮ ገደብ አለው። ሁሉን ያውቃል። ሁሉን ማወቅ አናቅም። ማሰብ ፕሮሰስ አያረግም። የኔ ጭንቅላት አሁን ሁሉን ማወቅ በርቶልኝ ነው እንጂ አውቄው አይደለም። የእግዚአብሔርን ባህሪ እኮ ማወቅ አንችልም እኛ እንኳን ራሱን። አንዳንዴ ጥቂት ማወቃችን የሚያስታውቀው ሁሉን እንዳወቀን ነው የሚሰማን። እውነቴን ነው። ምንም የማያውቅ ሰው ነው ሁሉ እንደሚያውቅ የሚያውቅ። ትንሽ ስትማሩ ሁሉንም ነው የሚያስተምሯችሁ። በጣም ስትማሩ አንድ ጉዳይ ላይ ነው ስፔሻላይዝ የምታደርጉት። ስለዚህ በጣም ወደ እግዚአብሔር እየተጠጋ ሲሄድ ሰው የሚገባው ነገር ምንም አለማወቁ ብቻ ሳይሆን እግዚአብሔር ምን እንደሚያክልም ነው እየገባው። ስለዚህ በብዙ ፍርሃትና ጥንቃቄ ነው የሚጠጋው። እርሱ የምድር መሰረት መስራች ነው። ጌታ ኢየሱስ ክርስቶስ የምድር መሰረት መስራች። የምድር መሰረት የት ጋር እንዳለ አልደረስንበትም፣ ግን እሱ የምድርን መሰረት አኑረሃል። ኢየሱስ የእግዚአብሔር ዘላለማዊ ቃል ነው። እግዚአብሔር በልጁ በኩል ነው ምንም ነገር ያደረገው። ስብዕና ያለው በእግዚአብሔር ልብ ውስጥ ያለ በሙሉ የሚከናወንበት የእግዚአብሔር ዘላለማዊ ቃል ጌታ ኢየሱስ ክርስቶስ ነው። ስለዚህ ሰማያትንና ምድርን እግዚአብሔር ሲፈጥር የፈጠረው በቃል በልጁ በኩል የፈጠረው። ኢየሱስ የእግዚአብሔር ይሁን ነው። እግዚአብሔር በልጁ ነው አሜን የሚለው። እግዚአብሔር ሁሉንም ነገር ይልና በልጁ ነው መደምደሚያ የሚሰራው። እግዚአብሔር ፕላን ያደረገውን ነገር በሙሉ አካል የሚያስይዘው ልጁ ነው። ስለዚህ ሰማያት የእጆች ሥራ ናቸው። ስለዚህ ጌታ ኢየሱስ ክርስቶስ ፈጣሪ ነው። ሂዝ ዘ ክሪኤተር ጋድ። ጌታ ኢየሱስ ክርስቶስ በምድር ላይ መጥቶ ስጋ ለብሶ ስለ ኃጢአታችን በመስቀል ላይ እርቃኑን እንደዛ ተዋርዶ ሲሞት ሂስቶሪካሊ ኢየሱስን መሬት ላይ ለሚያውቀው ሰውዬ ያ የምታውቀው ሰው የምድርን መሰረት ያኖረ ሰማያትንም በእጁ የሰራ ነው። እሱ ብቻ ነው ለዘላለም የኖረ። እኔና እናንተ ብቻ ሳይሆን ሰማይና ምድርም የሆነ ቀን ነው የጀመሩት። እሱ ነው ለዘመኑ መጀመሪያ የሌለው። ሰማይና ምድር ውስጥ ያለ ፍጥረት አይደለም። ሰማይና ምድር ራሳቸው የሆነ ቀን ነው የጀመሩት። ይሄንን የሚያክል ግዙፍ አምላክ፣ ይሄንን የሚያክል ታላቅ አምላክ እርሱ ብቻ ለዘላለም ኖሯል። ለዘላለም ኖር ያለው የሚሉ ክሪኤሽን በፊት ነበርኩ የሚሉ ትምህርቶች አሉ። አልነበርንም። እውነቱ እሱ ነው። ሰማይና ምድርን መስርቷል፣ ዘርግቷል፣ በውስጥ ያሉትን ፈጥሯል፣ እንዲኖሩ እስትንፋስና ሕይወት ሰጥቷል። በመጀመሪያ ምድርን መሰረት የሚለው በመጀመሪያ የሚል ቃል ይጠቀማል። ጌታ ሆይ ሎርድ ኩሪዮስ ያህዌ ምን ማለት? አንተ ለዘመን መጀመሪያ የለ። ከዛስ በመጀመሪያ ብሎ ክሪኤሽን በሙሉ ቢግኒንግ አለ። እሱስ የለውም፣ ከመጀመሪያ በፊት ነው። እርሱ ከፍጥረት ሁሉ በፊት በኩር ነው። ፕሮቶቶኮስ ማለት ምንም ሳይኖር የነበረ ማለት ነው። ከፍጥረት ሁሉ በፊት በኩር ነው የሚለዋንም በእኔና በእግዚአብሔር መካከል የነበረውን በኃጢአት ምክንያት የተፈጠረውን ገደል ገጥሞ እኔና እግዚአብሔርን ለማስታረቅ ወደ ምድር ለቤዛነት ሥራ ወረደ እንጂ ከፍጥረት ሁሉ በፊት ጌታ ኢየሱስ ሕጉን እፈጽመዋለሁ አይደለም ያለው። ነቁጣው አይቀርም። ምን ማለት ነው? ስርዓተ ነጥብ ጠብቄ ነው እፈጽመዋለሁ። ስርዓተ ነጥቡ ድምፅ ከቀየር ድምፅ ቀይሬ ያደርገዋለሁ። ስኖረው ስርዓተ ነጥቧን እጠብቃታለሁ አለ። እንኳን ሕጉን
ሰማያት የእጆችህ ስራ ናቸው። በቃ የእግዚአብሔር ስራ ምን ያክል ውብ እንደሆነ የምታዩት ሰማይን አይታችሁ ነው። ሰማይና ምድር አርጅተናል ብሎ አይደለም የሚወድቁት። ያጠፋቸዋል፣ ይጠቀልላቸዋል፣ ይለውጣቸዋል። እሱ ነው የሚያደርጋቸው። አሮጌውን ሰማይና ምድር ቀይሮ አዲስ ሰማይና ምድር ከሰማይ ያመጣል። አዲስ ሰማይና አዲስ ምድር ደግሞ ሲወርድ አየሁ ይላል እኮ። አሮጌው ሁሉ አለፈ እነሆ ሁሉ አዲስ ሆኗል ካለ በኋላ አዲስ ሰማይና አዲስ ምድር ከላይ ሲወርድ አየሁ። ይሄኛውን አርጅተሃል ብሎ አስወግዶ ሌላ አዲስ ሰማይ አዲስ ምድር። ሰማይና ምድርን እንደ ልብስ በእጁ ትጠቀልላቸዋል። ቀጥሎ ትለውጣቸዋለህ የሚለው አዲስ ሰማይና አዲስ ምድር ታመጣለህ። ይለወጣል። እግዚአብሔር እዚህ ምድር ላይ ዘላለም እንድንኖር አልወሰነም። ለትንሽ ጊዜ ነው የመጣ አይደል? ለ120 ማክሲመም ለ120 ከ80 በላይ ድካም ይላል። ግን 120 ዓመት ከኖረ ሰው አንሸከብል የሆነ ኪንግደም የእግዚአብሔር ብቻ ነው። ይሄ ነውጥ የማያስፈራው መንግስት፣ የትኛውም በምድር ላይ ያለ መንግስት ሰማይና ምድርን ጨምሮ ሁሉ ይናወጣሉ። አንድ ቀን ተጠቅልለው ይወገዳሉ። አንተ ግን ጸንተ ትኖራለህ ብቻ አይደለም። አንተ ግን ያው አንተ ነህ። አንቼንጀብል ጋድ፣ የማይለወጥ አምላክ። አንተ ግን ያው። ይሄ የተጻፈው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ የዘላለም አምላክ ነው። ጌታ ኢየሱስ ክርስቶስ የዘመን እርዝማኔ ስጋት የለበትም። ምንም ነገር በእግዚአብሔር ፊት ያረጃል። ምንም ኃይለኛ በእግዚአብሔር ፊት ይደክማል። ታላላቆች በሙሉ በፊቱ በጊዜ እርዝማኔ ይደክማሉ። ባይዘው እግዚአብሔር መጥቷቸው አይደለም አርጅተው ይወድቃሉ። እግዚአብሔር እየቀሰፋቸው እንዳይመስል የዘመን እርዝማኔ ይጥላቸዋል። እሱስ ዘመን ከቶ ያልቅ። እግዚአብሔር እየቀጣቸው እንዳይመስልህ እኮ ምድር ከተወለደችበት እስከምትጠቀለልበት ቀን ድረስ በፊቱ ነጥብ ነው። ዘላለም ውስጥ እኮ 9000 ዓመት ነጥብ ነው። አምላክ ነኝ ያሉ ነገስታቶች እግዚአብሔር ገሏቸው አይደለም አርጅተው ነው የሞቱት። እሱስ ለዘመኑ ፍጻሜ ነው። እግዚአብሔር ክብር አይጨምርም። ያለቀለት አምላክ ነው። ስሜታዊ አይደለም የኛ አምላክ። ጥላውን እንዳያዝን ብሎ የሚያደርገው ነገር የለም። ስብርብር ብል የመጣው ቀን ጠጋግኖ ያቆመኛል።